ደግሞ ከአንድ ሌባኒስ ነው እንደ ባልና ሚስት 20 ዓመት። ስንት ዓመት ነው አብራችሁ አንድ ቤት የኖራችሁት? ከሱ ከልጆች አባት ጋራ 13 ዓመቴ። ኦኬ 13 ዓመት አብራችሁ አንድ ቤት ኖራችሁ እና አሁን ደግሞ እሱ ባንቺ ላይ ሌላ የራሱን የሀገሩን ዜጋ አግብቶ አንቺን እንዳባረረሽ ነው የነገርሽን። ኦኬ ከዛ ከገጠር ወጣሁት። ከጦርነቱ በፊት ነው እንግዲህ ወጣሁት። ያውቃሉ ቤሩት ያሉ ስሪፋ የሚባል ሱር ስሪፋ የሚባል እና ፈትቼ በሼክ ነው የፈታሁት። እና ከዛ ለአንድ ወር ሳይዳ የሚባል ተቀመጥኩት፣ ልጆች ተባብሮኝ ማለት ነው። ከዛ ደግሞ ወደ ጁኒ እና ገባው ስራ ምናምን ተገኘልኝ እና እምዬንም ልጅቱን የመጨረሻውን ማለት ነው እና እሷን ማለት ነው። እሷንም አማርኛ ትችላለች? አትችልም። ኦኬ አረብኛ ነው የምታወራው? እሺ። እና እዛ ጁኒ ሰው ጋር ተጠግቼ 3 ዓመት ያ ቦታ እየሰራሁት እያለሁት እና ልጅቱንም እያስተማርኩት ስራዬን በውጭም እየሰራሁት ነው። እንግዲህ ባንክ ቤት ጽዳት ነበር የምትሰሪው? ኦኬ ዳር ነበርኩ የምሰራው። ያቁኛል፣ የጁኒ ልጆች ያቁኛል። ችግሬንም እንዴት ከልጆች አባትም ፈትቼ ብዙ ነገር ዛቻ ደርሶብኝ በሚስቱ የተነሳ። ሚስቱ ምንድነው ዜግነቷ? ማለት አንቺን ትቶ እሷን ያገባት ሙስሊም ሽያ? አዎ። አይ ሃይማኖቷ ሳይሆን ዜግነቷ ምንድነው? ዜግነቷ የእሱ ሀገር የሊባኖስ ዘር ናት። ሌባኒስ፣ እሱም ሌባኒስ ነው፣ እሷም ሌባኒስ ናት። ኦኬ። እና ሰሚ አጣሁት። በቃ መኮርኩት እየሰራ በቃ ከሱ ሁሉም ነገር ትቼ ስራዬን እየቀጠልኩት እየሰራሁት። አሁን ደግሞ እዛ ቦታ ያለውበት ቦታ ችግር ደርሶብኛል። ከዛ ደግሞ በፖሊስ አባረሩኝ። ከየት ነው ያባረረሽ? ከጁኒ ማለት ነው። ጁኒ ማለት ቤሩት ውስጥ የሚገኝ ከተማ ነው። ጁኒ ዋና ከተማ ማለት ነው። የክርስቲያኖች ሰፈር። እዛ እየኖርኩ ስራዬም ደስተኛ ነበርኩ። ስራዬም እየሰራሁት ልጆችም ልጅቱም እኔ ጋር ሆና የግል ትምህርት ነበር የማስተምራት እና ደስተኛ ነበርኩት። በቃ የሆነ ነገር ላይ ስጋጭ የሆነ በቃ ምን ልበልሽ እና ያ ሰውዬ እንደ ኮንትራት ነበር እንደ እንትን ሰራተኛ ነበር የቀጠረኝ ማለት ነው። እና ቤት ኪራይ ስለሌለኝ ሌላ እሱን ትቼ ከወጣሁት ማለት ነው ፈትቼ። አሁን አንቺ ከባልሽ ቤት ከወጣሽ ልጆችሽን ይዘሽ ስንት ጊዜ ሆነሽ? ሁለቱ የልጆች አባት ጋር ነው ያሉት። ቆይ የመጀመሪያ ልጅሽ ስንት አመቱ ነው? ሴቷ 12 ዓመት ጨርሳ 13 ዓመት ጨርሳ ወደ 14 ገብታለች። ስለዚህ የመጀመሪያዋ ልጅሽ ሴት ናት። ሴቷ 14 ዓመቷ ነው። 14 ዓመት። ሁለተኛው ደግሞ ወንዱ 11 ዓመት። እቺ ደግሞ እሙዬ ከኔ ጋራ የምትቀመጠው ሁሌ ነገር እሷ ናት። 9 ዓመቷ። ኦኬ እሷን ሰጠሽና ሁለቱን ወሰደብሽ? እሷንም በግድ ነው በቃ የተቀበልኩት። ኦኬ ልጆችሽን አይተሻቸው ታውቂያለሽ? ሁለቱ እነሱ ነው ይመጣሉ። ስራ እየሰራሁት በቃ ደህና ሆኜ እየሰራሁት በፊት ከልክሎኝ ነበረ እና እየሰርቼ ብር ምናምን ሳያገኝ ሲያውቆ ልጆቹን አሳየኝ። ኦኬ እና ከዛ ደግሞ እዛ ቦታ እየሰራሁት እያለሁት ተጣላሁት ያ ሰውዬ ጋራ። ፖሊስ አምጥቶብኝ ስራዬን ማቆምኩት። አሰሪሽ ነው ፖሊስ ያመጣብሽ? አዎ ጁኒ ያለው። ለምን? በምን ተጋጭታችሁ? ተጣልተን በቃ ምን ልበልሽ፣ ዝም ብሎ ጸብ? አዎ ጸባውስ። እሺ ከዛ አሁን ስራ ፈተሻል? ስራ ፈታሁት።
ደግሞ ዞሪያውን ወደ ሱር የሚባል ወደ ገጠር ነኝ ያለሁት። ልጅቱም ትምህርት ቤቷን አቋርጣለች። ስራዬም ታውኩት። ግራ ተጋባሁት። በቃ እኔ ከልጆቼ ጋራ መኖር ነው የምፈልገው። ማን ቤት ነው የምትኖሪው ታዲያ? ስራ ከሌለሽ የቤት ኪራይ ኪታምተሽ ትከፍያለሽ። ያለሽበት ቤት የማን ነው? ክራይ እኔ ራሴ ወርቅን ሸጭቼ ነው አሁን ቤት ክራይ የወሰድኩት። ዋጋም ውድ ነው፣ ስራም የለኝም። ግራ ተጋባሁት እና ደከመኝ። እኔ እንጃ እሱም ራሱ ልጆች አባት ሳዋራ ግን እዚህ ጋር የነገርሽን አንቺ በትዳር የኖርሽው ከሱ ጋር በትዳር የኖርሽው 13 ዓመት ሆኖ ሳለ የመጀመሪያ ልጅሽ 14 ዓመት ሳትጋቡን ያረገሻት? አግብቻለሁ። በማከሜ ነው እንትን ያልኩት የተጋባው እኮ። እንዴት ታዲያ የመጀመሪያ ልጅሽ 14 ዓመቷ ሆኖ ከሱ ጋር በትዳር የኖርሽው 13 ዓመት እንዴት ሆነ? ምን አልሽኝ? ከሱ ጋር በትዳር ስንት ጊዜ ኖራችኋል ስልሽ 13 ዓመት ነው ያልሽኝ። የመጀመሪያ ልጅሽ ደግሞ ስንት ዓመቷ ነው ስልሽ 14 ዓመት ነው ያልሽኝ። እና አንድ ሳትጋቡ በፊት እኔ እንትን አልኩት ታውኩታ ወጣሁት። አሁን እኮ ከፈታው 3 ዓመቴ እኮ ነው። ኦኬ ነው 3 ዓመቴ ከፈታሹ 3 ዓመት። ኦኬ አዎ አሁን ልጅቷ ከፈታሹ 3 ዓመት ከሆነ ቆይ ከፈታሹ 3 ዓመት ከሆነ ቤሩት ላይ የኖርሽው 20 ዓመት ከሆነ ማዛ ላይ ነው 20 ዓመት የሚይዘው። እና ኮንትራት ነበርኩት 3 ዓመት። ዋን ሰከንድ ቤሩት በገባሽ በስንት ዓመትሽ? እሱን እንዳገባሽ ለማወቅ ፈልጌ ነው። ቤሩት እኔ 2007 ነበርኩት ቤሩት ላይ የገባሁት። 2007 ነው ቤሩት የገባሽው? አዎ 2007። እሱንስ ያገባሽው አላቅም። ከኮንትራት እንዳሰላው እድል ስጭኝ ፕሊስ። አንቺ ቤሩት በገባሽ በ4 ዓመትሽ ነው ባል ያገባሽው። ለምን ቤሩት 20 ዓመት ከኖርሽና በትዳር 13 ዓመት ከኖርሽ ከተፋታሽ ደግሞ 3 ዓመት ከሆነሽ ኢን ቶታል አንቺ እሱን ያገባሽው ቤሩት በገባሽ በ4 ዓመትሽ ማለት ነው አይደል? ኮንትራት ስንት ጊዜ ነው የሰራሽው? 3 ዓመት ለቀቀኝ። 3 ዓመት ኮንትራት ቤት ሰራሽ። ከዛ ደግሞ ጠፍተሽ ነው? ለቃኝ ነው ሴትዮ። ኦኬ ሴትዮዋ ለቃሽ። በለቀቀችሽ በአመቱ አገባሽ እሱን? አዎ ተዋወቅኩት። እና በአስታ ፎቅ ነበር የምሰራው፣ እንትን መክተብ ነበር የምሰራው እዛም ሆኜ። ከዛ የሆነ የማታ ስራ ነበረኝ፣ እዛ ነው የተዋወቅኩት። የራስና በመባል ቤሩት ተቀምጬ በመሕከማ እኮ ተጋባችሁት። በህጋዊ መንገድ የተጋባችሁ ከሆነ እኮ አንቺ የመክሰስ መብት የለኝም። እንዴት ነው ሰሚ የማይኖርሽ? ጌታን ሰሚ የለኝም። ደከመኝ። አሁን ራሱ ቆንጽላ ጠበቃ እንዲያቆምልሽ ጠይቀሻል? ኦኖቹ ራሱ ጠበቃ ምናምን እጅ ምንም አልሰጡኝ። ምንም መፍታጣሁት። ደከመኝ። የኔ ጥያቄ እኔ ቆንጽላ ከመጠየቄ በፊት አንቺ ቆንጽላ ጠይቀሻል? እርዳታ ጠይቀሻል? የጠበቃ ታዲያ መጠየቅ እኮ ትችያለሽ እኮ አንቺ በህጋዊ መንገድ ከሆነ ይህንን ሰውዬ እንደነገርሽኝ በመሕከማ ከሆነ ያገባሽው ማሬድ ሰርተፍኬት ካለሽ በህጋዊ መንገድ ያገባሽው ባልሽ አልፈልግሽም ማለት መብት አለው። ግን ልጆችሽን ግን የማስቸገር ማለት አንቺ አቅም ከሌለሽ ኦፍኮርስ እሱ ወስዶ ያሳድጋል። ሁለቱን ወስዷል። አቅም ከሌለሽ አንቺ አሁን ስራ የለሽም። ስለዚህ አቅም ከሌለሽ እችንም ሶስተኛዋን ልጅ ይወስዳትና ያሳድጋታል። እንደውም አሳፍርሻለሁ ነው የምለው። አንቺ ወስዳት አትፈልጊም? አልፈልግም። እኔ አገር ቤት ምንም የለኝም፣ እናትም የለኝም፣ አባትም የለኝም እኮ። እንዲወስዳት ካልፈለግሽ አንቺ መስራት አለብሻ። ይኸውልሽ ህጉ የሚለው አባት እናት ስራ ከሌላት የማሳደግ አቅም ከሌላት ልጆቹ ትልልቆች ናቸው። 7 ዓመት ያለፋቸው ልጆች ስለሆኑ የ14 የ11 እና የ9 ዓመት ልጆች ስለሆኑ ምንድን ነው የሚለው? እናት ስራ ከሌላት አባት እኔ ብሬ ለሱ አልሰጥም ራሴ ያሳድጋለሁ ካለ ለሱ ነው የሚሰጠው። አቅም ያለው እሱ ነው። ቤት ያለው ስራ ያለው ሁሉ ነገር ያለው እሱ ነው። አንቺ ደግሞ ምንም የለሽም። ሰው ቤት ተጠቅተሽ ነው አይደለም የምትቀመጨው ቢካዝ ስራ ስለሌለሽ። ስለዚህ ፍርዱ የሚፈርደው ምንድን ነው? አንቺ ስራ ከሌለሽ ልጆችሽ የምታበይበት የምታጠጭበት ነገር ከሌለሽ አንቺ የሆነች ነገር ቢኖርሽ እሱ አንቺ ጋር ሆነው ልጆቹ ተቆራጭ ያደርጋል። ግን አንቺ ምንም የለሽም፣ ስራም የለሽም፣ ቤትም የለሽም። ምንም የሌላት ሲሆን እናት ምንም ከሌላት ልጆቹን
አባት ነው የሚወስደው። ሰው ሁለቱ አሁን እሱ ጋር ናቸው አይደል? አሁን እችን ሶስተኛዋን ደግሞ ይወስዳታል ማለት ነው። አሁን ስንከስኛ ይወስዳታል። ወንም አገሯን ነው በስሙ ስለሆንኩት አገር ቤት ነው ከፊልሽ ነው እንደሱ በስሙ ከፊሌ ሳይሆን እንትን የጋብቻ ወረቀት አለኝ እንትን የቃመ ሞጃመሌ በስሙ ነኝ እኮ ከፊል ነሽ። እሱ ከፊልሽ ነው። እንደዛ ከሆነ እኮ የሚስት በሚስት ቪዛ ነው ያሰራልሽ? ሚስቱን የሚባል የፊሌም ሚስት ነኝ የሚባል አለ። ኦኬ ባልሽ ዜግነቱ ሶሪያዊ ነው ወይንስ ለብናኒ? ልብናኒ። አሁን ከሌላ ሀገር ጋር የምደባደቡት ልያ ላቲን ሄደኪ ሞጃመሌ ኖ እንዳታሳይ፣ እዚህ ጋር ይዘጋል። ቲክቶክ አይፈቅድም። ቲክቶክ አይፈቅድም። አይዲ ካርድ እንዳታሳይ። በቃ የሚስት ቪዛ ነሽ፣ ባልሽ ነው ስፖንሰርሽ። እና እኮ አሁን እኮ ነው የሚፈልገው አብዬ በቃ የሆነ ነገር በቃ መቋቋማ እስከ ስራ እስከማገኝ ልጆችንም ሰብስቤ እቺንም ራሱ አጠገቤ አድርጌ የመንግስት ስራ የመንግስት ትምህርት ቤት እየተማረችው ልጅቱን እሷ ከኔ አጠገብ ከተለየች ደግሞ እኔ መኖር አልችልም። አገር ቤትም የእናት ፍቅር የለኝም እና እናቴ በልጅነት ስለሞተችብኝ እና በእንትን ነው የመጣው። እዚህ ቤሩት ላይ መሰራት እንትን ነበር የእንትን ሰዓት ነው የመጣሁት ወደ ቤሩት ማለት ነው። በነፃ ሰዓት ነው ወደ ቤሩት የመጣሁት። ኦኬ በነፃ ሰዓት የዛሬ 20 ዓመት በነፃ በሚልኩ ሰዓት ነው የመጣሽው? ኦኬ ገባኝ፣ ተረዳሽ። እና በቃ እኔ ምንም አልፈልግም ልጆቼን እኔ እቺ ከአጠገቤ እኔ እንጃ ልጅቱን ከወሰደብኝ እሷ ከአጠገቤ ከራቀችው ምንም መኖር አልችልም። ያቁኛል። አሁን ቤሩት አንዳንዶቹ ያሉኝ ያቁኛል እና ምን ልበል። ስለዚህ እኛ ድምፅ እንድንሆንሽና ጠበቃ እንድናቆምልሽ ነው የምትፈልጊው? ልጆቼ ሰብስቤ ቤት ተከራይቼ እና ልልውር አገር ቤት ልጆችሽን ሰብስበሽ ቤት ተከራይተሽ የምትኖሪበት እኮ ብዙ ገንዘብ ያስፈልጋል። እሱ እኮ ቲኬት ይመጣል። እኛ ድምፅ የምንሆነው ሰውየው ልጆችሽን እንዳይነጥቀሽ፣ እንዳያሳፍርሽ፣ እችን ልጅ እንዳይወስድብሽ፣ እንዳያሳፍርሽ እንጂ ቤት መከራያና ልጆችሽን ሰብስበ መኖሪያም አንቺ ነች ሰርተሽ። ፍርድ ቤትም እኮ በእርዳታ ደግሞ አይቻልም። ቤሩት ላይ ደግሞ ይከብዳል። ቤሩት ላይ መኖር ይከብዳል። ቤት ሁሉ ነገር ውድ ነው። በቃ ብዙ ነገር አለ። እኔ ምን ልበል መናገርም አልችልም። ደከመኝ፣ ጭንቅላትም ትክክል አልሰራም። እና እስኪ አጠገቤ የሆኑት እንደው በጌታ ይዣችኋለሁ እኮ ማሬ። እኛ ድምፅ ነው የምንሆንሽ። እኔ ቆንጽላ ጉዳይሽ እንዲደርስና ቆንጽላ ጠበቃ አቁሞ እንዲከራከርልሽ ምንድነው የሚከራከርልሽ? መሄድ አልከራከርም ራሱ አሁን እኮ ብከራከር ራሱ ቆንጽላ እጁም እንትን ቢል እኔ አልችልም ነው የምለው። አኑ ትዳርን ይዣለሁ እና አልችላትም። በቃ ልጆቹን ተቀብያት ልጆቹን ቀምኛት እሷ የፈለገችው ነገር ትሂድ ነው የምለው። እኔ ካለ ልጆቼ ደግሞ መኖር አልችልም። በተለይ እቺ ጥንጥዩን ከወሰደብኝ እኔ በቃ ህይወቴን ነው የማጥፈው እኮ። አሁን በግልጽ አንቺ የምትፈልጊውን ንገሪኝ። እኔ የምንፈልገው ከልጄ ጋር መኖር እኮ። ከልጅሽ ጋር ለመኖር እኮ መስራት አለብሽ እኮ፣ ስራ መስራት አለብሽ። ስራም የለኝም አሁን እኮ እሱ እኮ ነው ስራም የለኝም። እኮ ስራ መፈለግ አለብሽ። ስራ መስራት አለብሽ። አላገኘሁትም። አንቺ ስራ መስሪውልሽ ስራ ካልሰራሽ ልጅሽን ካላስተማርሻት ኦፍኮርስ ሰውየው የልጅቷ ህይወት የ9 ዓመት ልጅ ካልተማረች አባቷ ስቶ ሊያስተምራት ይገባል። አንቺ ስራ ከሌለሽ እና አንቺ ልጅሽን የምታስተምሪበት ነገር ከሌለሽ አትሊስት ስራ እስክትጀምሪና ሁኔታዎችን እስክታስተካክል አባቷ ሰተሻት አንቺ ስራ ጀምረሽ ቤት ተከራይተሽ ህይወትሽ ሲስተካከል ሳትወልድ ስትሆኚ እዛኔ ልጅሽን ማምጣት አይሻልም? ትምህርቷ ተቋርጦ ወደ ገጠር አካባቢ ይዘሻት ከምትኖሪ ችግሩ እስኪፈታ። ከዛ ውጭ ግን እሱ መብት የለውም። አንቺን ያለ ፈቃድሽ ወደ ሀገርሽ የመሸኘት መብት የለውም። እና ይችላል። ያው ሀገሩም
እኮ ለዛ እኮ ያንን እንዳያደርግ እኮ ነው ያንን እንዳያደርግ ነው እኮ እኛ ቆንጽላ ለምን አልጠየቅሽም? ጠበቃ ተቀጥሮ ጠበቃ አቁሞ እንዲከራከርልሽ ያልኩሽ። ቆንጽላ ለምን አትሄጂም? እኛ ድምፅ እንሆንሻለን። ቆንጽላ ምንም አያመጣም፣ ምንም አያመጣም። ሳትሄጂ ሳትሞክሪ አቡዬ ብዙ ነገር አለ። ለምን ብትይ አሁን ወደ አምለምላም ከእንትን ካሉሽ በቃ እቺን አልፈልጋትም ካለ ያስወጡኛል ከሀገሪቱ። እኔ ደግሞ ሀገር ቤት መግባት አልፈልግም። ቆይ እስቲ ሰላምን ልጥራትና እስቲ ቆንጽላ ምን ሊያደርግልሽ እንደሚችል እንጠይቅ። እና ደግሞ ቤሩት ውስጥ ያላችሁ እሷን ስራ መቅጠር የምትፈልጉ የምትችሉ ስራ እንፈልግላት። ቆይ አንዴ ስራ ፈልጉልኝ። እዚህ ሆኜ ራሱ በቃ ሀገር ቤት ምንም የለኝም። ምንም በቃ ምን ልበላችሁ እና እኔ አይዞሽ። እንዴት ይሄንን ለአመቱ ሙሉ ስትኖሪ ለክፉ ቀን ብለሽ ምንም አላጠራቀምሽም? 20 ዓመት ቤሩት ስትኖሪ እሺ፣ ለምን እኮ 13 ዓመት በትዳር ልብናን አግብተሽ ስትኖሪ 3 ልጆች ስትወልጂ እንዴት ምንም አላጠራቀምሽም? ሰውዬ ምንም የለውም። ምን ልበልሽ እንትን ይላል ያጭሳል። በቃ ምን ልበልሽ እና ይሰራል ብሩ ለሚስቱና ለእንትኑ ነው የሚሆነው። እሺ ያጋባሽ ሼክስ ምን አለ? ያጋባሽ ሼክ ነው ያጋባን ብለሻል። ይሄ ሼክ ምንድን ነው? ኡስታዝ ነው? አዎ እኛ የተፈራረምነው ሼክ ጋር ሄደን ነው የተፈራረምነው ስንጋባ። ስለዚህ መሕከማ አይደለም። ለምን መሕከማ አልሽኝ? አንቺ እኮ ፍርድ ቤት ያልሽ መሐከማ ያለ እኮ ሼክ ነበረ። መጀመሪያ ሼክ ጋር ነው የምትፈራረሚ፣ ከዛ ወደ ማክመ ጃፈርዬ ጋር ነው እንትን የምትሄጂ። ስለዚህ ሼክ ጋር መጀመሪያ ተፈራረመች እና ከዛ መሕከማ ሄዳችሁ አጸደቃችሁት? አዎ። እሺ ታዲያ የሌለው ድሃ ልብናኒ ከሆነ አንቺ ያገባሽው ፍቅር ይዞሽ ነው? በፍቅር ነው የተጋባችሁት? ለምን ብትይ በቃ ይሄ እንትን ለወረቀቱ ለምኑ ብዬ ነው የገባሁት። አረ ምን ፍቅር አለ ብለሽ ነው? አይ ምን መሰልሽ፣ አንዳንዴ አብዛኛው ቤሩት ላይ ያለ ሀበሻ ልብናኒ ሲያገባ ሜቢ ሀብታም ስለሆነ ጥሩ ህይወት ለመኖር ነው የሚያገቡት እንጂ ፍቅር ይዟቸው አይደለም የሚያገቡት። አብዛኛው ሁሉም አላልኩም፣ አብዛኛው ሌላ ዜጋ ነጭም የሚያገባ አረብም የሚያገባ ሰው ፍቅር ይዞት ሳይሆን የተሻለ ህይወት ለመኖር በአቋራጭ ብዙ ለፍቶ ደሞዝ አጠራቅሞ ምናምን ከሚያልፍላቸው ሀብታም አረብ ያገቡና ህይወታቸው ይቀየራል። ሰው ህይወታቸውን ለመቀየር ነው አረብና ፈረንጅ የሚያገቡት። ለዚህማ ለድሃማ ድሃ አበሻ አታገቢም እንዲ ለፍቅር ፍቅር ከሌለሽ ድሃ ልብናኒ በወረቀት የተነሳ ነው። እና ከፊልም ራሱ በቃ እንትን ስትለኝ ከሱ ጋር ተዋወቅኩት እና ተናዙር ወደ እሱ ስም አድርጎ ነው እንግዲህ ትዳር ውስጥም የተፈራረም ነው ማለት ነው። የሆነ የተበደሉ ሰዎችን የሚያቀርብ ቻናል ነበረ። የሆነ በጣም ጥሩ ልብናኒ ማን ነበር? በእናታችሁ የሆነ ነገር ማለክ ነው። እስቲ ስሙን ንገሩኝ። ለምን እሱ ጋር አትቀርቢም? መለክ መክተም ይባለው። አይዋ ልክ ከሱ እንደወጣሁት ማለት ነው። አዋራሁትም ቦይሶቹም ምኑ ዛቻ የደረሰብኝ እቺ ሚስቱን ያገባት ምናምንም ሁሉም እንትን አልኩት፣ አሰማሁት። ምንም መፍት አላገኘሁትም። አግኝተሽ ነበር ማለክን? ለሱክሬቴሮ ነው የዳኩላት። እሺ አገናኝኝ ማለክን ብለሽ? አዎ ምንም ምንም መፍት የለም። እና ልጆች ያውቁኛል። እኔ የምልሽ አንድ ጥያቄ ልጠይቅሽ ከይቅርታ ጋር። ባልሽ ሶሪያዊ ነው ይላሉ ግማሾቹ፣ እውነት ነው? ኧረ ሱሪያ አይደለም፣ ተሳስታችኋል። በቃ ጋይስ ተመሳስሎባችሁ ነው። እሺ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ሴት አለች ልብናን ውስጥ ታውቂያታለሽ ወይስ እሷ ተመሳስለሽባችሁ? አንቺ ነሽ ጁኒ እኮ ትክክል ናቸዋ። ታዲያ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ናት። ባሏ ሶሪያዊ ነው እያሉ እየጻፉ ነው። ሱሪያ አይደለም እሱ። እሺ ግን ሽማግሌ ደብድበሽ በፖሊስ እየተፈለግሽ ነው? አረ እኔ አልተበድበኩት፣ ተጣልተን ነበረ። ከዛ የራሱን በዋጭሮ ፖሊስ አመጣብኝ። እሺ እሱ ነው ችግሩ። እሱ ሽማግሌው ምንድን ነው ዜግነቱ? የተደባደባችሁት ሌባ ነው?
ክርስቲያን ማሪ ሃይማኖት አትጥሪ። ቅድምም ሚስቱን ሙስሊም ሺዓ ናት አልሽ እና ሃይማኖት ሳይሆን ዜግነት ነው እኔ የጠየቁት። ምናዊ ሲባል አንተ ሰው ምናዊ ነው ስልሽ፣ ምናዊ ሲባል አንቺ ሃይማኖት እየመሰለሽ ሃይማኖት እየነገርሽኝ ነው። ምናዊ ነው ከተባለ አንድ ሰው ምንድን ነው እምነቱ ከተባለ ነው ሃይማኖቱ የሚጠየቀው። ምናዊ ነው ከተባለ ዜግነቱ ምናዊ ነው ማለት ነው። ላይክ ናሽናሊቲ ልብናኒ ነው ሽማግሌው። እና እውነት አሁን ፖሊስ እየፈለገች ነው። ፖሊስም እየፈለገኝ ነው። በአጭራኛለች መታኛለች ብሎኝ እሱ ጋር እንግዲህ 3 ዓመት 3 ዓመት ምን ነበር ስራሽ? እሱ ጋር ሽማግሌው ጋር ምግብ እሰራለታለሁ። እሱ ጋር እየኖርኩት ውጭም እየሰራሁት ይሄ ባንክ ቤት ጽዳት ማለት ነው። ልጅሽ ሴት ነበረች በሰዓቱ አብራሽ? ፖሊስ የመጣ ሰዓት አብረኝ አለቀሰች። ሰውየው ጋር ጽዳት እየሰራሽ ማለት እንደ ሰራተኛ እንደ ባልና ሚስት ግንኙነት ሰራተኛ እሱ ጋር ተቀምጬ ውጭ እየሰራሁት ልጅቱንም በቃ እኔ አስተምርልሻለሁ አምጪ ምናምን ብሎ ትምጣ ምናምን ብሎኝ። ትዕግስት በግልጽ ንገሪኝ፣ ከሰውየው ጋር እንደ ባልና ሚስት ግንኙነት ነበራችሁ? ከሽማግሌው ጋር እንደ ሰራተኛ ነበር። ኦኬ እንደ ሰራተኛ ሆነሽ ግን ልጅሽን አምጪ እኔ አሳድግልሻለሁ ብሎሽ ነው? ኦኬ እሺ። ስለዚህ ታዲያ አሁን ፖሊስ እየፈለገች ከሆነ እኮ የቆንጽላ እርዳታ ያስፈልግሻል እኮ። ፖሊስም እየፈለገኝ ነው። አሁን የሆነ ቦታ የሆነ ነሽራ አለብኝ። አሁን በቃ እንትን ያለም ደብድባኛለች ብሎ ከሱ ጋራ ተጣልቼ ነው ይሄ ነገር የመጣብኝ። እኔ እንጃ ከልጆቼ አባት ጋር ተመካክሮ ይሁኑ እኔ ግራ ተጋባሁት። የአእምሮ ጭንቀትም አለብኝ እኮ። ግዴታ የቆንጽላ እርዳታ ያስፈልግሻል። እሺ ፖሊስ እየፈለገኝ ነው። ቆንጽላ ግዴታ ጠበቃ ሊያቆምልሽ ይገባል። ቆይ ሰላምን ልጥራት። ሊደፍራት ሲል ነው አስገድዶ ሊደፍርሽ ሲሞክር ነው የመታሽው? እቺ አኒኒ ነበረችው ኪዳኗ እንደዚህ። እቺ ከዚህ የምታንሰው ቆይ ላሳየሽ። ከዚህ ወረወርኩበት፣ ውሃ ተደፋ። ከዛ የራሱን በአጭሮ ፖሊሱን አመጣብኝ። ስለዚህ አንቺ ይሄ ዲፋዕን ነፍስ ይባላል። ራስሽን ለመከላከል ያደረግሽው ነገር ነው። ስለዚህ ምንም ችግር የለውም። አሁን እነሱ የሚሉት ሌላ ነገር ነው። ምንድን ነው የሚሉት? እና ሰውየው ይተዋወቃሉ ከፖሊሶቹ ጋራ። ኦኬ እሺ። እና ብዙ ነገር አለ እዛ ደግሞ እኔ ሰላምን ቆንጽላ ኢትዮጵያን ኮሚኒቲ ውስጥ ስለምሰራ ሰላምን እየጠራኋት ነው። ከኤምባሲ ጋር ግንኙነት ስላለ ከቆንጽላ ጋር ግንኙነት ስላላት እሷ ቆንጽላ እንዴት ይሄዳል ፖሊስ እየፈለገኝ ነው። ይዛልን ትሄዳለች። እስር ቤት ከገባሁት መውጫ የለኝም እኮ እንዳትገቢ እኮ ነው። ቆንጽላ እንዲረዳሽ ድምፅ እንሆናለን። የቻልነውን እናግዝሻለን። ስለዚህ እኔ አሁን ሰላምን ቮይስ አድርጌላታል። እስክትመጣ አንዴ ምንም ብታይ ግን አሁንም ከልጆች ያልሆንኩትን ሌሎቻቸው እንዲማሩ መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለ? በሰላም ሰዓት አሁን አንቺ ልብናን አግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ይወሸቅ የሆነች ነገር ስታገኝ ይወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው እየወቀሽ አይደለም ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን የውላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል። 2 ልጆቿን ቀምቶ ነው ልብናኒው ከአንድ ልጇ ጋር ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት ወርቄን ሸጭቼ ነው እንግዲህ አሁን ቤት ኪራይ ራሱ የከፈልኩት። ወርቁን ሸጥቼ ነው እንግዲህ የቤት ኪራይ የከፈልኩት። ብታይ ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ እሷን ሸጥኩት ነው የቤት ኪራይ የከፈልኩት።
ቤሩት ያሉት ሀበሾች አያውቁም ይሄን ችግርሽን፣ ታሪክሽን? ማንም ሊረዳሽ የሞከረ የለም? እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩት። አሁን እስቲ ሰላምን ቮይስ አድርጌላታለሁ ትምጣና ቆንጽላ ምን ሊረዳሽ እንደሚችልም እንጠይቃለን። ማድረግ ያለብን ነገር ካለ ማድረግ የምንችለው ነገር እኔ እንጃ። ግራ ገባኝነት በጣም ያሳዝናል። እኔም ራሱ ግራ ተጋባሁት። ብታይ የማውራው ሁሉ ጠፋብኝ እና ሚዲያ ራሱ አረብ እኮ ልጁን አይሰጥም። አገር የምትገባው አገር ቤት በኋላ 20 ዓመት አገር ቤት ገብተሽ ታውቂያለሽ? አልሄድኩም ኢትዮጵያ። እናቴ በኋላ ሀገሯ ስትገባ ልጆቿን ለአረብ ጥላ እስካሁን ያሳደገቻቸው 3 ልጆቿን የ14 ዓመት የ11 ዓመት የ9 ዓመት ልጆቿን ጥላ በሰው ሀገር ለአረብ ጥላ ትግባ ሀገር ቤት? ኧረ እንዴ! ሌላ ምን ያተረፈችው ነገር አለ ከስደት? ከነዚህ ልጆች እንዴት ነው ልጆቿን ጥላ ምትገባው? ደግሞ ልጅቱ እኮ ስታዛዝን ብታይ፣ ትልቋ ብታይ ስታዛዝን ከእንጀራ እናቷ ጋር ትከራተታለች። ልጁ ከአባቱ ጋር ይሄ መከንሴን ይሰራል። ወንደና ትምህርት አስተምሮም ልጁም ራሱ ብታይ አብዬ በውስጥ ብልክልሽ ልጄ ራሱ ብታይ ወንዱ ልጄ እና በቃ ተቆማ በቃ ቁስስ ብሎ ብታይ። አይዞሽ በሞች። እሺ አንዴ ልመርቅና እንቀጥላለን። ሚውት አስይዝ ገዛ ይቅርታ። ባሏ ህጋዊ ነው ወይ ምትም? ዜጋ እኮ ነው። ዜጋ ሆኖ ህገ ወጣለ እንዴ? ሌባኒስ ነው እያለች እኮ ልብናኒ ነው አለች። ልብናኒ ሆኖ ህጋዊ ህገ ወጣለ እንዴ? በሀገሩ በገዛ ሀገሩ ሌላ ዜጋ ሄድኩት ያልገባሁበት ቦታ የለም። ተናገርኩት። በቃ ከባልሽ ጋር ፍቺ ይሉኛል። ወይንም አንቺ በቃ ችግር አለብሽ፣ እብድነሽ፣ ራስሽን አትይዥም። ምን በቃ ለዛ ነው ከላይሽ ላይ ያገባ እና ብዙ ነገር አለ። እስኪ ከላይሽ ላይ ያገባ አንቺ ምንም ስለሆንሽ አይደለም። የወንዶች አመል ነው፣ አመላቸው ነው። እንደ ህፃን ልጅ አዲስ መጫወቻ ሲያዩ፣ ሴት ልጅ ለነሱ መጫወቻ ናት። አዲስ መጫወቻ ሲያዩ አሮጌውን እየጣሉ አዲሱን ያነሳሉ። ይሄ የወንዶች አመል ነው። አንቺ ምንም ችግር ስላለብሽ አይደለም። አሁን እኮ አቡዬ እኮ እኔ እኮ ከልጆች አባት ጋራ የሆነ የራሱ ቤት ቢሆን ቤቱን ለቅቄ አልወጣም ነበር፣ አልፈታውም ነበረ። ይሄ በቃ የልጆቼ ቤት ነው እና አልፈታም ነበረ። እሱ ያለበት የእህቱ ቤት ነበረ። በእህቱ ቤት ጭራሽ ቤት የሌለው ሰውዬ ነበር ያገባሽው። በእህቱ ቤት ነበር ጥገኛው ናቸው። ኪራይ ቤት ነበረ። እንደውም ኪራይ ነበረ። ኪራይ ቤት እያለ ነው። ከዛ የእህቱ ቤት ነበረ። የእህቱ ደግሞ ሰጣው እንትን የለውም በታይ። ይሄ ምንድነው ብልሃት የለውም። ዝም ብሎ ቤት ምናምን ነበረ እና እሱ ላይም ሆኖ ደጋግማ ወይኔ ብላሽኝ ማየትሙት በጣም ነው ያሳዘንሽኝ። እና አባቴ በመጀመሪያ ቆንጽላ እንጠይቃለን። ከዛ እኛ የቻልነውን ያህል ገንዘብም የሚፈታ ከሆነ አንቺ ከልጆችሽ ጋር ከምትለይ እኛ የአቅማችንን እናግዝሽና ስራ እንፈልግልሻለን። አንደኛ ሜቢ ስራ ካልተገኘ የራስሽን ስራም ቢሆን በትንሹ እዛው ቤሩት ላይ መስራት የምችይበት ነገር ካለ እናመቻችና ስራ ስትሰሪ ምናልባት ስራ ካለሽ ልጆችሽ የሚመለሱልሽ ከሆነ ገባሽ፣ ሌሎቹ ሁለቱ እቺም ሶስተኛዋም እንዳትወሰድብሽ የመጀመሪያው መፍትሄ አንቺ ስራ ሊኖርሽ ይችላል ይገባል። ስራ ከሌለሽ መንግስትም ልጅሽን አይፈርድልሽም። ቢኮዝ ልጆቹ እንዲራቡ ትምህርታቸው እንዲቋረጥ አይፈልግም መንግስት። ለልጆቹ ምቾት ነው የሚያስበው። የትም ሀገር መንግስት ልጅ ለእናት የምትሰጠው እናት ልጇን የማሳደግ አቅም ካላት ነው። አንቺ ከቤት ቤት እየተንከራተች ሰው ቤት ጥገኛ ሆነሽ እንዴት ነው 3 ልጅ መንግስት የሚሰጥሽ? አይሰጥሽም፣ አይሰጥም በጨርሽ። ስለዚህ አሁን መጀመሪያ ቆንጽላ እንጠይቅ። ራሱ ሰሚ የለኝም እዛ ራሱ እንትን ብትሄጂ ሰሚ የለኝም። ድሃን ማን ይሰማዋል? እናቴ ዘቢባጊኒ ድሃን ማን ይሰማዋል? ማሪ ለመሰማት እኮ አንቺ መጀመሪያ ስራ ቤት። አሁን አንቺ መጀመሪያ ስራና ቤት በነበረች ሰዓት ሌሎቹ ሁለቱ ልጆችሽ ራሱ እጅሽ ላይ ነበሩ አይደል? የተወሰዱብሽ ስራ ስታጪ ነው አይደል? ስትደህይ ነው አይደል? ልጆቹን የወሰደብሽ ባለቤትሽ
የቀድሞ ባልሽ? ስለዚህ መቼ ነው የወሰዳቸው? ከተፋታችሁ 3 ዓመት ከሆነ ልጆችሽን የቀማሽ መቼ ነው? ሁለቱ ልጆች የሄዱት መቼ ነው? ሁለቱ ወደ አባታቸው የወሰደው? ይኸውልሽ አቡዬ ልጁ ይመጣል ይሄዳል። እኔ ጋር ለአዲስ ዓመት መጥቶ ነበረ ለራስኔ ማለት ነው። ልጆችሽ አማርኛ አይችሉም? አማርኛ በምንድን ነው ከአንቺ ጋር የምታወሩት ከልጆች ጋር? ልጆች አረብኛ ናቸው። ልያ አረብኛ ነው የምትችለው። ልያ ታይሽ ወይ እሷ ታናግርሻለች ምን እንደተፈጠረ ታይ ማማታ ታይ እማ ታይት ማካልትክ ታይ ሹ ሳሮንክ መራ ማማሸት ለ አዋረ እኮ ይኸውልሽ እናቴ ቃል ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ። እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወትሽ ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም ያልፋል፣ ይስተካከላል፣ ትምህርትሽም ይቀጥላል ምናምን እያልሽ ነው ልጅሽን ማጽናናት ያለብሽ እንጂ የ9 ዓመት ልጅ የቤተሰቧን የእናቷን ችግር ማወቅ የለባት። እና እኔ አይዞሽ አታስቢ፣ እናትሽን እኛ እናግዛታለን። የኢትዮጵያ ኤምባሲ አለ፣ ሰፋራ ትሄዳለች፣ ቆንጽላ፣ እነሱም እኛም እናግዛታለን፣ አትጨነቂ ብያታለሁ። እሺ ጭንቀትሽን ማየት የለባትም ፕሊስ። እሷ ፊት እንዳታለቅሺ። እሷም ብላኛለች እኮ ማሽትብከ እሜ ብላኛለች። ማሽትብከ ዘብኪቴ መፊሽ ተስተፊድ ፊዮ ብላኛለች እየመከረችኝ። ያለ እድሜዋ ማወቅ የሌለባትን ችግር እያወቀች መጨነቅ የለባትም። አየሽ፣ በፊት ለፊቷ ማልቀስ የለብሽም። እና አሁን ስልክሽን ትሰጭኝና እኔ አቢባ በጣም አመሰግናለሁ። ምንም ችግር የለም። ምን ማድረግ እንዳለብን አጢሎ رأى الثاني عندي مهون بالخاص بتعطيني بالخاص. اوكي تمام. اوكي لحظة، لمين تبعتي لي رقمك؟ شفتي